ወ10 ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረብኡ ለታኅሳስ በዛቲ ዕለት ተዝካረ ዕረፍታ ለአስቴር ጻድቅት ወለተ አሚናዳብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚች ቀን የአሚናዳብ ልጅ የጻድቂቱ የዕረፍቷ ቀን ነው። የአይሁድ ወገን የሚሆን ስሙ መርዶክዮስ የሚባል የኢያኤሩ ልጅ ከብንያም ወገን የተወለደ የቄስዩ ልጅ አንድ ሰው በሱሳ አገር ነበረ። ከኢየሩሳሌምም በባቢሎን ንጉሥ በናቡከደነጾር እጅ የተማረከ ነው። ያሳደጋት ልጅ ነበረችው። እርሷም የአባቱ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿም ተለይታ በወጣች ጊዜ ልጅ ትሆነው ዘንድ ታድጓት ነበር። ይህችም ልጅ መልካም ነበረች። በአንዲትም ዕለት ንጉሥ አርጤክስስ ብዙ ተድላ ደስታ አድርጎ የመኳንንቶቹን አለቃ አማሌቃዊ ሃማንም በጠራ ጊዜ ከመኳንንቱ ሁሉ እርሱ ሃማ የከበረ ነበርና፣ ከዚህም በኋላ 7ቱን ባለሟሎቹን ንግሥቲቱን አስጢንን አምጥተው የእቴጌነትን ዘውድ ያቀዳጇት ዘንድ እሷ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግሥቲቱ አስጢስም ትእዛዙን መስማት እምቢ አለች። ከባለሟሎቹም ጋር ትመጣ ዘንድ አልወደደችም። ንጉሡም አዘነ፣ ተቆጣ፣ ከንግሥትነቷም ሻራት። ከዚህም በኋላ 127 ከሆኑ ከሚገዛቸው አገሮች 1000 ቆነጃጅቶችን ይመርጡለት ዘንድ አዘዘ። ከ100 ከ110 ከ10 3 መረጡ። ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሁና ተመረጠች። እርሷንም አነገሰ። ንጉሡም አስቴርን እጅግ ወደዳት። አስቴርን በነገሰ በ7ኛው ዓመት በ12ኛው በመጋቢት ወር ወደ ንጉሡ ወደ አርጤክስስ ገባች። አስቴርም ንጉሡን ደስ አሰኘችው። ከሴቶችም ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶችም ዘውድንም አቀዳጃት። ከዚህም አስቀድሞ መርዶክዮስ አገሩንና አደባባዩን ከሚጠብቁ ከንጉሡ ባለሟሎች ከሁለቱ ከታራና ከገቦታ ጋራ በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሡ አርጤክስስን ይገድሉት ዘንድ ወንጀልን እንደዘጋጁ አወቀ፣ ተረዳ። ለንጉሡም የነሳቸውን ነገር ነገረው። ንጉሡም ሁለቱን ባለሟሎቹን መረመራቸው፣ ኃጢአታቸውንም አምነው ተቀጡ። ንጉሡም ይህን ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው። መርዶክዮስም ጻፈው። ሃማ ግን አማሌቃዊ ነበርና መርዶክዮስንና የእስራኤልን ወገኖች እጅግ ይጠላቸው ነበር። የአይሁድንም ወገን ሁሉንም ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶክዮስም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርን በፊቷ የሚቆም ባለሟሏ አክራትዮስን ጠርታ የተረዳ ነገርን ይሰማ ዘንድ ወደ መርዶክዮስ ላገችው። መርዶክዮስም የሆነውን ነገር ሃማ እስራኤልን ያጠፋቸው ዘንድ ወደ ንጉሡ ሳጥን 1000 መክሊት ወርቅን አገባለሁ ብሎ ለንጉሥ እንደነገረው ያጠፋቸው ዘንድ በሱሳ ሀገር ያኖራትን ደብዳቤይቱን ቃል ነገረው። አስቴርን በሰማች ጊዜ በሱሳ ያሉ እስራኤልን ሄደ ሰብስብልኝ፣ ጹሙልኝ እስከ 3 ቀን ድረስ ቀንም ሌሊትም አትብሉ አትጠጡ፣ እኔና ደንገጠሮችም እንጾማለን። ከዚህም በኋላ ወደ ንጉሥ እገባለሁ፣ እሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ የመጣውን ያንን መልእክተኛ መለሰችው። ከዚህም በኋላ በ3ኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራም ሆነች። ሁሉን የሚመለከትና የሚያድን እግዚአብሔርን ጠራችው። 2ቱን ደንገጥሮቿን አስከትላ ሄደች። አንዲቱን ትወዳትና ትራራላት ነበር፣ ሁለተኛይቱን ግን ልብሷን ተሸክማ ትከተላት ነበር። እርሷ ግን በጌጡ ሁሉ ፈጽማ ጊጣ አምኖባት ነበር። ወደ ወዳጆቿም እንደምትሄድ ፊቷም የሚያበራ ሆነ። ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበር። በሩን ሁሉ ገብታ ወደ ንጉሡ ደረሰች። እርሱም በጌትነቱ ዙፋን ላይ ነበር። ዋጋው ብዙ የሆነውን ለንተና ወርቅና ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበር። ፈጽሞም ያስፈራ ነበር። ፊቱም ተለውጦ በዓይነ መዓት አያት። ንግሥቲቱም ከፍርሃት የተነሳ እንደ ቅጠል ጠወለገች። ለመውደቅም ተፍገምግማ በፊቷ የምትሄድ የብላቴናዋን ራስ ተደገፈች። እግዚአብሔርም የንጉሡን ልቡና ወደ የዋህነት መልሶት ታገሳት። ከዙፋኑም ተነስቶ ስቦ ባጠገቡ አስቀመጣት። በበጎ ቃል ያባብላት ጀመር። የሀገራችን ስርዓት ልዩ ነውና እንዳትሞች እኔ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረው። እቅፍ አድርጎ ይዞም ንገሪኝ አላት። አንተ ድንቅ ነህና ፊትህ መፈራትን የተመላ ነውና ከጌትነትህ ግርማ የተነሳ እንደ መልአከ እግዚአብሔር ሆነ ባየው ጊዜ ልቤ ደነገጠብኝ አለችው። ንጉሡም አስቴር ምን ትፈልጊያለሽ? የምትማልጅኝስ ምንድን ነው? ላንቺ የሆንሽ ዘንድ እስከ መንግስቴ እኩሌታ
እኩሌታ ውሰጂ አላት። አስቴርም በዓል የማደርግበት ቀን አለኝና ንጉሥ ዛሬ ወደማደርገው በዓል ትመጣ ዘንድ ከፈቀድ ሃማና አንተኑ አለችው። ንጉሡም አስቴር ያለችኝን አደርግ ዘንድ ፈጥናችሁ ሃማን ጥሩት አለ። ሁለቱም አስቴር ወደ አደረገችው በዓል ሄዱ። በዓልም በተደረገበት ቀን ንጉሡ አስቴርን ንግሥት አስቴር ሆይ የለመንሽኝን አደርግልሽ ዘንድ ምን ትፈልጊያለሽ? አላት። ንጉሥ ወይ በፊት ባለሟልነትን ካገኘው የምለምንህ ልመናዬ አንተ ከሃማ ጋር ወደማደርገው በዓል ነገ ትመጣልኝ ዘንድ ነው። ይህንንም ነገ አደርገዋለሁ አለችው። እግዚአብሔርም በዚያች ሌሊት ከንጉሡ እንቅልፍን አጠፋ። የቀድሞ ዘመን ወግ ታሪክ የሚያሳስቡ መጻሕፍትን ያመጣለን ዘንድ በመጽሐፉም የተጻፈውን ያነብለት ዘንድ ጸሐፊውን አዘዘው። ከዚህም በኋላ በመጽሐፉ ስለ መርዶክዮስ የጻፉትን ነገር አገኙ። ንጉሡን የሚጠብቁ ንጉሥ አርጤክስስን ይገድሉት ዘንድ የወደዱ የሁለቱን የንጉሡን ባለሟሎች ነገር ለንጉሡ እንደነገረው አገኙ። ንጉሡም ለመርዶክዮስ ያደረገለት ስጦታና ክብር ምንድን ነው አለው። የንጉሥ አሽከሮችም አቤቱ ለመርዶክዮስ የተደረገለት ነገር የለም አሉ። ንጉሡም የመርዶክዮስን ምስጋና ሲናገር ሃማ ወደ ንጉሥ ግቢ ደረሰ። ንጉሡም በአደባባይ ያለ ይህ ማን ነው አለ። ሃማ ነው አሉት። ከዚህም በኋላ ሃማ ባዘጋጀው ተራዳ መርዶክዮስን ሊሰቅለው ለንጉሡ ይነግረው ዘንድ ገባ። አሽከሮቹም ንጉሡን እነሆ ሃማ በአንተ በአደባባይ ቁሟል አሉት። ንጉሡም ጥሩት አላቸው። ንጉሡም ሃማን አከብረው ዘንድ እኔ ለወደድኩት ሰው ምን ላደርግለት አለው። ሃማን በልቡ ንጉሡ እኔን ነው እንጂ ያለ እኔ ማንን ይከብር ዘንድ ይወዳል ብሎ ያከብረው ዘንድ ንጉሡ ለወደደው ሰው ንጉሡ የሚለብሰውን ነጭ ሐር ንጉሥ የሚቀመጥበትንም ፈረስ የንጉሥ አሽከሮች አምጡለት አለው። ካላቸው ከንጉሥ ባለሟሎች ለአንዱ ይስጡት። ንጉሥ ላከበረው ለዚያ ሰው ያልብሱት፣ በፈረሱም ያስቀምጡት። ንጉሥ ላከበረው ሰው እንዲህ ይደረግለታል ብሎ አዋጅ ነጋሪ ይነገርለት አለው። ንጉሡም ሃማን በጎ ነገርን ተናገር፣ በአደባባይ ለሚያገለግል ለአይሁዳዊ መርዶክዮስ እንዲሁ አድርግለት፣ ከተናገርከውም ነገር አንዲት ቃልን ስንኳ አታስቀር አለው። ሃማም ልብሱን አምጥቶ ለመርዶክዮስ አለበሰው፣ ፈረስንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉሥ እንዲህ ያደርግለታል ብሎ በከተማው አደባባይ አዋጅ ነገረለት። ከዚህም በኋላ ንጉሡና ሃማ ከንግሥት አስቴር ጋር ምሳ ሊበሉ ገቡ። ንጉሡም በሁለተኛው በዓል አስቴር ምን ሆንሽ? የምትማልጅኝስ ምንድን ነው? ከወደድሽኝስ የመንግሥቴን እኩሌታ በሰጠውሽ ነበር አላት። እንዲህም ብላ መለሰችለት። ንጉሥ ወይ በፊትህስ ባለሟልነትን ካገኘው ለሰውነት የልመናዋ ይሰጥ። ወገኖችና እኔ ተሽጠናልና ለመበርበርና ለሞትም ሁነናልና ለመገዛት ቢሆን ዝም ባልኩ ነበር። ንጉሡም ይህን ስራ ይሰራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንተ ጠላታችን ሃማ ነው አለች። ሃማም ይህንን በሰማ ጊዜ ከንግሥቲቱና ከንጉሡ የተነሳ ፈራ። ንጉሡም ከሚጠጣበት ተነስቶ ወደ ተክል ቦታ ገባ። ሃማ ግን መከራ እንደደረሰበት አውቋልና በንግሥቲቱ ዙፋን ስር ወድቆ ይለማመጥ ነበር። ንጉሡም ከተክል ቦታ ሲመለስ ሃማን ሚስቴን በቤት ትጋፋኛለህን አለው። ሃማን በሰማ ጊዜ ፊቱ ጠቆረ። ከንጉሥ ባለሟሎች አንዱ ቡግታን የንጉሡን ነገር የተናገረ መርዶክዮስን ሊሰቅሉበት ያዘጋጀው ተራዳ አለ። ቁመቱ 50 ክንድ የሆነ እንጨት በሃማ ቤት ተተክሏል አለው። ንጉሡም በሱ ይስቀሉት አለ። የእስራኤል ወገኖች ሁሉ ድህነታቸው በእርሷ ተደርጓልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለአስቴር እንተሟአቶ በጠበባ ለመላከ ወዴ ዘያጽህባ እግዚአብሔር ስመር ዘሰመር ከነገደ ህዝባ በወርሃ ጸባ ከመትታሐፀን በጥባ ከደክታም ነፍሴ እምእማ ወአባ። በዚህም ዕለት ሰሎንቅያ በምትባል በምስር አገር ሰይጣን ያነጋገረው አባ ጳውሊ አረፈ። የዚያችም አገር ሰዎች የሄድሮስን ወገን የሆኑ ክፉዎች ናቸው። ለእነርሱም ሕግ አላቸው። ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች አገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችና ወንዶች በአንድነት ወደ ውሽባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን የከፋ ስራ ትሰራላችሁ አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖሩ፣ እኛም እንደነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ ባዘነ ልቡና ወደ እግዚአብሔር ይጸልይ ጀመር። ጸሎቱንም ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንንስ ትሻለህ አለው። እኔ ሰይጣን ነኝ። አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስትበት ሁሉ ትነግረኝ ዘንድ እጠይቅሃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊ ያለ እግዚአብሔር ፈቃድ በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስንም ስም በሚጠራ በንጽህና ሆኖ የክርስቶስን ስጋና ደም በሚቀበል ላይ ለማደር ስልጣን የለንም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያንም ጊዜ የሰይጣን መልኩ ተለውጦ እንደ
እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በቀር አልተረፉም። አባ ጳውሊም ለምን እንዲህ ታደርጋላችሁ አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባን ከሚስቶቻችን ጋር ተድላ ደስታ እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባችዋን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይም እህቱን እንዴት ያውቃል አላቸው። እንደ እንስሳ በመሆን እንጃ ማወቅ የለም አሉት። ከዚህ በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውንና ደሙንም አቀበላቸው። ከዚህም በኋላ ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሊ ለሰይጣን ዘቀነዮ ለእጓለ መሕያው ዘይጌግዮ ወለ አቦሊ ሰላም ዘነበረ ጸልዮ እንዘይ ይሄሊ ዘእለ ሲሳዮ ለይዘርው አይዋፈ ሰማይ ርእዮ። በዚችም ቀን የአንጾኪያ ሊቀ ጳጳሳት የከበረና የተመሰገነ አግናጢዎስ ምስክር ሆኖ ሞተ። ይህም ቅዱስ የወንጌላዊ ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልን በማገልገል ከእርሱ ጋር ብዙ አገሮችን ዞሮ አስተምሯል። ከዚህም በኋላ በአንጾኪያ አገር ላይ ሊቀ ጵጵስና ሾመው። በውስጧም የሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎችንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቡናቸውን አበራላቸው። ከዚህም በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጠራቢዎስ ሄደው ከሰሱት። እንዲህም አሉት፣ አግናጤዎስ የአማልክቶችን አምልኮ ይሽራል እኮን ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚያን ጊዜ ወታደሮች ልኮ ወደ እርሱ አስመጣቸውና አግናጤዎስ ወይ ለምን ይህን አደረክ? የአማልክቶችን አምልኮ ስለምን ሻርክ? ሰዎችን ሁሉ እግዚአብሔርን ወደ ማምለክ አስገብታቸዋልና አለው። አግናጤዎስም ንጉሥ ወይ ቢቻለኝስ የክብር ባለቤት ወደ ሆነ ወደ ክርስቶስ አምልኮት ባስገባሁ ነበር አለው። ንጉሥም ይህን ነገር ትተህ ለአማልክቶች ሰዋ፣ ለዚያ በታላቅ ስቃይ አሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይህንም እሳትም ቢሆን አንበሳንም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝ አትችልም አለው። ይህንንም ሲሰማ ንጉሥ ተቆጣ። ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህም በኋላ በዲንና በቅባት እያነደዱ ጎኖችን አቃጠሉ። በሾተሎችም ስጋውን ሰነጣጠቁ። ከማስተቃየት በደከሙ ጊዜ የሚያደርጉበትን እስቲመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያ ኖረ። ከዚህም በኋላ አስታወሱት። ከወህኒ ቤትም አውጥተው በንጉሱ ፊት አቆሙት። ንጉሱም አግናጤዎስ ወይ አማልክቶችን ብታያቸው ውበታቸው ባማረ ነበር አለው። ቅዱሱም ንጉሥ ወይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችን የምትፈውሳቸው ባደረገ ነበር። ንጉሱም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጤዎስም መንግስቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰ። ንጉሱም ለራስ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶርያን ሰዎች ስበክ ወደ ክርስቶስ አምልኮት አስገባሃቸው እንጂ አለው። የከበረ አግናጤዎስም ተቆጥቶ ንጉሥ ወይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለ ሳብኳቸውና ስለ ማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባኋቸው በእኔ ላይ ትቆጣለህን? ለረከሱ ጣዖታቶች እንድሰዋ ታዘኛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያንም ጊዜ ንጉሡ ተቆጣ። ከስጋው ምንም ምን ሳያስቀሩ ይበሉት ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። የከበረ አግናጤዎስም አንበሶች ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ የሮሜ ሰዎች ቃሌን ስሙ ወቁም። እኔ ይህን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬና በፈጣሪ በኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኒህ አንበሶች ይፈጩኝ ዘንድ ነፍሴ ወደደች። የክብር ባለቤት ወደሆነ ጌታዬ ኢየሱስ ክርስቶስ ልትሄድ ነፍሴ ትሻለችና። ንጉሡም ቃሉን ሰምቶ አደነቀ። ድንጋጤ ማድሮበት እንዲህ አለ፣ የክርስቲያኖች ትዕግስታቸው ምን ይበዛ! ስለ አምልኮ ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚያም አንበሶቹም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያም ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለእነዚህ አንበሶችም ስጋውን ይዳስሱት ዘንድ አልተቻላቸውም፣ የክብር ባለቤት ክርስቶስ ዳግመኛ እስኪመጣ የተጠበቀ ሆኖ እንጂ። ከዚህም በኋላ በክብር ምስጋና በከተማ
ከተማ ውጭ ቀበሩት። እንዲህም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም በመልካም ተጋድሎ ምስክርነቱን ፈጸመ። ለምእመናን ጠቃሚ ይሆን ዘንድ ገድሉን ጻፉ። የበዓሉንም መታሰቢያ ያደረጉለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአግናጤዎስ ለእግዚአብሔር ርዩ ዘሰበከ ጽድቀ ለለ የገዩ አረማውያን ላይሌው ዘይት ቃነዩ በፍልሃተ ቅብ ወተይ አባላቲሁ አውአዩ ወአፋሃመ እሳት ካይበ ላይሌሁ ወደዩ። በዚችም ቀን የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት ፊሎንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወለደ። ከዚህም በኋላ ሚስቱ ሞተች። የምንኩስናንም ልብስ ለብሶ ታላቅ ተጋድሎን ተጋደለ። ስለ ተጋድሎውም ስለ መልካም ትሩፋቱም ለአገልግሎት በመጠመዱና ስለ ቅንነቱ በአንጾኪያ ሀገር ላይ ሊቀ ጳጳሳት እንዲሆን እግዚአብሔር መረጠው። በተሾመም ጊዜ የክርስቲያን መንጋዎች በበጎ አጠባበቅ ከአርዮሳውያን ከመቀዶኔዎስና ከሰባሊዮስ ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናውም ሹመት እንደ መላእክት አኗኗር ኖረ። ሁለት ልብሶችን ገንዘብ አላደረገም፣ ወርቅንና ብርንም ቢሆን አላከማቸም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎ ከዚህ በኋላ በሰላም አረፈ። ዮሐንስ አፈወርቅን በድርሳኑ አመሰገነው፣ ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊሎንጎስ ለእግዚአብሔር ዘተጸምዶ ለሰባሊዮስ ይዝርዎ ወለ አርዮስ ይስድዶ ግእዘ መላእክት አጥረየ እንዘለንዋይ ይፈቅዶ ትሩፋቲው ነጽሮ ለየዋሃቱ ፈድፊዶ አፈወርቅ ዮሐንስ ወደሶ ወንእዶ። በዚችም ቀን የእግዚአብሔር መልአክ እንደነገራቸው በካዲ ያሉ ጻድቃን እረፍታቸው በከዲህ ያሉ ጻድቃን እረፍታቸው በአንዲት ቀን ሆነ። የአዝቂርም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ የጻድቃንንም በረከታቸው ትድረሰን ለዘላለሙ አሜን። ሰላም እብልኪያክሙ ጻድቃነ ዘሀገረ ከዲህ አጽዋነ ብኡላን አበው ዘታብዕሉ ምስኪነ አይኑ ገክብር አሰርግውኒ አይዛነ ወበኩህ ለፈውስ ኩሃሉኒ አይነ። በዚህች ዕለት የተመሰገነና የከበረ አዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎታቸው የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለልደትከ ድህረ ነበረት መካነ ለእምከ ልባ ከመቃለ መላክ አምነ ተክለ ሃይማኖት በርትን ተቀነይ ካዝማነ መልአ ምድረ ትምህርትከ እምወሰነ ወሰነ ወሰማያ ጽድቅከ ከደነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚች ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ አረፈ። በዚችም ቀን በሜዶናውያን በሞዓባውያን ዘመነ መንግስት የከበሩ 5 መቃባውያን በሰማዕትነት ሞቱ። በዚችም ቀን ደግሞ የከበሩ የመኮንኑ የኒቆላዎስና በታማኝ ሚስቱ ተጋዳይ የሆነ ታናሽ መነኮስ የዳንኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌተ ዘኪርያ ይላፈ እምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ የመጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎን ዘይደልስ ወለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ወራት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ተአምራትን እያደረገ በዳሞት አውራጃ በሚገኘው ዝባፈተን በሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨትና የድንጋይ ጣዖት አገኘ። በዚያም አጋንንት እያነጋገሯቸው ሰዎች ደም እያፈሰሱ ይሰውሯቸው ነበር። ብፁዕ አባታችን ተክለ ሃይማኖትም እሊህን ጣዖታቶች አይቶ ከወንበራቸው ገለባበጣቸው፣ በድንጋይም ቀጥቅጦ ከቦታው አጠፋቸው። በማግስቱም የሀገር ሽማግሌዎች ሁሉ ለጣዖትም ይሰግዱ ዘንድ ተሰብስበው ቢመጡ ከምድር ላይ ወድቀውና ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻችን ምን አገኛቸው? ማንስ ሰባበራቸው? ተባበሉ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትን በጌታዬ በኢየሱስ ክርስቶስ ኃይል እኔ ሰባበርኳቸው። እሊህ ከእኔ እጅ ራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላቸዋል? ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላቸዋል? አላቸው። ሰዎቹም ትኩር ብለው ተመለከቱትና ከየት መጥተሃል? አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የምታስቡት ጣዖትና የጣዖቱን ቤት አፈርስ ዘንድ በጌታዬ በኢየሱስ ክርስቶስ ሳዝዤ ከሀገሬ መጥቻለሁና አላቸው።
እነርሱም እንግዲህ ጌታ ክርስቶስ ከላከ ከእጃችን ሲያድንህ እናያለን ብለው አሰሩት። ከእነርሱም አንዱ የዳሞት ገዥ የሚሆን ቀፈረ ውድም የሚባል ሰው ወስደው ለዚህ ሀገረ ገዥ ጋኔን የሚጥለው ልጅ ነበርና አባታችን ተክለ ሃይማኖት ባየው ጊዜ ጋኔኑ በሰው ሁሉ ፊት ጣለው። በዚያም የነበሩ ሰዎች ደነገጡ። ጋኔኑ አንተ ፍስሐ ጽዮን እኔ ከአንተ ምን አለኝ እያለ ጮኸ። አዲስ ስምህንም በመጥራት አይቻለሁና መከራም ታጸናብኝ ዘንድ ከዚህ ምን አመጣህ? ቀድሞ የሸዋ አውራጃ ሁሉ የተላኩ አይበቃህምን? በሄድኩበት ሁሉ እየተከተልክ ከሀገሩ አስወጥተ ሰደድከኝ፣ ዛሬ ደግሞ ከዚህ መጣ እያለ ጮኸ። በአንድ ሀገር የምታርፍ አንተ ክፉ ሰው ከአንተ ወዴት ሸሽቼ አመልጣለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እኖራለን። ይልቁንም ካላረፍክ በሞቶሎሚ ልብ አድሬ ወደ ገደል ይጥልህና ትሞታለህ። እኔም በዚያ ጊዜ ከአንተ አርፋለሁ አለው። አገረ ገዥውም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይና የምድር ፈጣሪ አንተ ነህን አለው። ብፁዕ አባታችን ተክለ ሃይማኖት መየስ እርሱ አይደለሁም እኔ የማመልከው የእርሱ ባሪያ ነኝ እንጂ አለው። ያ ሀገረ ገዥም አባቴ ሆይ አምላክ የሚባለው ማን ነው? ሕይወት የሚገኝበትን ንገረኝ፣ ልጄንም አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጅህን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን አለው። መኮንኑ አዎ ፈጽሜ ያምናለሁ ሲል መለሰ። በዚህም ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ውጣ ብሎ እጁን አንስቶ በሕዝቡ ፊት ላይ አማተበበት። ወዲያውኑ ጋንኑ ግመል ዝንጀሮ መስሎ እኔ ወጣለሁ አትንካኝ፣ በእጅህ ባለ እሳት አታቃጥለኝ በማለት እየጮኸ ከልጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዥውን በፍጹም ደስታ ከቤተሰቦቹ ከሀገሩ ሰዎች ጋር በብፁዕ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያውኑ ዕለት ሁሉ በአብ በወልድ መንፈስ ቅዱስም አጠመቃቸውና አገረ ገዥውን ስሙን ገብረ ዋህድ ብለው ሰየሙት። ሚስቱም ወለተ ዋህድ፣ ልጁም ተክለ ዋህድ በማለት ሰየሟቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን። የጻድቁ የአባታችን የአቡነ ተክለ ሃይማኖት አማላጅነት አይለየን፣ አሜን። ከእናታቸው ማህፀን ጀምሮ የተመረጡ አሉ። ቀደስኩከ እምከርሰ እምከ ይላል ለኤርሚያስ። በኤርሚያስ ትንቢተ ኤርሚያስ ምዕራፍ 1 ላይ ቀደስኩከ እምከርሰ እምከ ሐረየኩከ እምከርሰ እምከ፣ ከእናት ማህፀን ጀምሮ መረጥኩህ። እግዚአብሔር የወደዳቸውን ቅዱሳን ነገስታትን፣ ጻድቃንን፣ ነቢያትን፣ ሐዋርያትን፣ ካህናትን፣ አገልጋዮቹን ከእናት ማህፀን ጀምሮ ይመርጣቸዋል። አዎ ሲመርጥ እግዚአብሔር ለዓላማ ነው። ቅዱሳን ሲመረጡ ለዓላማ ነው። ጨለማውን እንዲያበሩ፣ የረከሰውን እንዲቀድሱ፣ የጠፋውን፣ የባዘነውን፣ የባከነውን፣ የተቅበዘበዘውን የሰው ልጆችን ወደ እውነተኛ ሕይወት፣ ወደ እውነተኛው እግዚአብሔር፣ ወደ ዘላለም ሕይወት እንዲመሩ፣ አልጫውን ዓለም እንዲያጣፍጡ፣ ድንግዝግዝ ጨለማ የሆነባቸውን ሰዎች እውነትና ብርሃን ወደ እውነተኛው ብርሃን፣ ወደ ክርስቶስ ኢየሱስ፣ ወደ እግዚአብሔር መንግሥት ሰዎችን ከጣዖት፣ ከርኩሰት፣ ከኃጢአት፣ ከእስራት፣ ከጠላት እስራት እንዲፈቱ እንዲያመጡ ወደ ቤቱ፣ ወደ እሱ እቅፍ፣ ወደ በረቱ በጎቹን እንዲያመጡ ቦ እለሐረዩም ከርሰ እሞሙ ይላል። ለዚህ ከእናታቸው ማህፀን ጀምሮ ኃጢአት እንዳይስማማቸው ከኃጢአት ከርኩሰት ጠብቆ እንዲወለዱ ያደርጋል። ከአገር ከቦታ ኢየሩሳሌምን፣ ከሰው አብርሃምን፣ ከእናቶች ድንግል ማርያምን እንደመረጠ እግዚአብሔር በየጊዜው ቅዱሳንን ለራሱ ክብር፣ ለራሱ መንግስት፣ ለአምላክነቱ እንዲቀኑ እንዲያስተምሩ
ሰዎችን ሁሉ ወደ ሕይወት እንዲያመጡ እግዚአብሔር ይመርጣቸዋልና ከተመረጡት አንዱ አባታችን አቡነ ተክለ ሃይማኖት ነው። ለኢትዮጵያ ሐዋርያ፣ ለኢትዮጵያ ብርሃን አድርጎ የሰጠን አምላክ ክብር ምስጋና ለስሙ ይሁን። የተወደዳችሁ ምእመናን ምእመናት፣ ነገር ከስሩ ውሃ ከጥሩ ይላሉ አባቶች። የአባታችን የአቡነ ተክለ ሃይማኖት በገድላቸው ላይ ተጽፎ እንደሚገኝ በዛሬ ዕለት ተወለዱ ለማለት እንዴት እንደተወለዱ አባት እናታቸው ያጋጠማቸው መከራና ፈተና ባጭሩ ለመተረክ እሞክራለሁ። እግዚአብሔር መንፈስ ቅዱስ ለሁላችንም ይገለጥልን። አባታቸው ጸጋ ዘአብ እናታቸው እግዚአርያ ይባላሉ። አስቀድሞ እናታቸው ሳራ ይባሉ ነበረ። በአማቻቸው በኩል በቅንነታቸው በደግነታቸው እግዚአርያ እጅግ እግዚአብሔርን የምትፈራ ቅድስትና ብጽዕት የሆነች የጸጋ ዘአብ የካህኑ ባለቤት ናት። ሁለቱ እጅግ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ደጋግ ቅዱሳን ነበሩ። ጸጋ ዘአብ ካህን ሆኖ በቤተ መቅደስ ያገለግል ነበረ። ወላጆች ሁለቱ ከደጋግ ከቅዱሳን የተገኙ ጻድቃኖች ናቸው። የአንበሳ ልጅ አንበሳ ነው። አዎ የነብር ልጅ ነብር ነው። የንጉስ ልጅ ንጉስ ነው። የጻድቅ ልጅም ጻድቅ ነው። መቼም የእሳት ልጅ አመድ እንደሚባለው በዘመናችን ብዙ ቅዱሳን ብዙ ኢትዮጵያውያን ደጋጎች ኩርንችትን እያፈሩ አመድ እየሆኑ ከሃይማኖታቸው አፈንግጠው የተቀደሰ ሕይወትን ትተው ወደ ተሳሳተ ሕይወት እየገቡ ያሉ ጠማማ ትውልድ ዘመን ላይ ደርሰናል። እግዚአብሔር አምላክ ልጆቻችንን ይጠብቅልን። ከዚህ ከጠማማ ሕይወት ወደ ሕይወትና ወደ ትክክለኛ ሕይወት እግዚአብሔር አምላክ ልጆቻችንን ይመልስልን። በዚህ ሰዓት ጸጋ ዘአብና እግዚአርያ በጽላልሽ አውራጃ ወይም ቡልጋ በተባለው አካባቢ ይኖሩ ነበር እግዚአብሔርን እያገለገሉ። ነገር ግን ልጅ አልነበራቸውም። እግዚአርያ መካን ነበረች። ልጅ በማጣት ታዝን ነበረ። ወደ እግዚአብሔር ሂዳ አንድ ቀን ስትጸልይ እግዚአብሔር አምላክ ሆይ እኔን ልጅ ባለማግኘቴ ማህፀኔ ዝግ በመሆኑ አዝናለሁ። ላንተ የሚሳን ነገር የለም። የቅዱስ ሚካኤል አምላክ የመላእክት ፈጣሪያቸው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ ምን ይሳናሃል? ማህፀኔን ከፍተ ልጅ እንድትሰጠኝ እለምንሃለሁ አለች። ነገር ግን አንተ የምትሰጠኝ ልጅ አንተን የሚፈራ ሰውን የሚያከብር ትሑትና ታዛዥ የሆነ ልጅን ስጠኝ። እንዲህ የማይታዘዝ እግዚአብሔርን የማይፈራ ልጅ የምትሰጠኝ ከሆነ ግን ይቅርብኝ፣ ማህፀኔ ይዘጋ አለች። ላንተም የማይገዛ አንተን የማይፈራ ሰውን የማያከብር ልጅ የምትሰጠኝ ከሆነ ይቅርብኝ፣ ማህፀኔ ይዘጋ እንጂ ቢቀርብኝ ይሻላል አለች። ምእመናት ልጅ ያጓጓል። ስለ ልጅ ፍቅር የሚያውቅ ልጅ የወለደ ነው። ልጅ ማለት ዓይንን በዓይን የራስን ማንነት ማየት ማለት ነው ይላሉ። ነገር ግን አንተን የማይታዘዝ አንተን የማያመልክ ለሰው ልጆች ሁሉ አስቸጋሪ ሆነ በዚህ ምድር እንቆቅልሽ የማይፈታ የሆነ ክፉ የሆኑ ልጆች ተወልደው የሚያስቸግሩ ለዓለም የከበዱ ለሰው የከበዱ ፈተና የሆኑ ብዙ ልጆች በዚህ ምድር ስላሉ እሷም የጸለየችው ጸሎት ላንተ የማይታዘዝ ከሆነ አትስጠኝ አለች። ጸሎቷ እጅግ የረቀቀ ነበረ። ጸሎቷ እግዚአብሔርን የሚፈራ ሰው እንዲሰጣት ትለምን ነበረ። በዚህ ሰዓት ብዙ ሀብት ነበራቸውና ለጸጋ ዘአብ ምን አለችው?
ይህ ሀብት ብዙ አገልጋይ ሴት ባሪያ አገልጋዮች ወንዶች ባሪያዎች ነበሯቸውና እነዚህ ልጆች እነዚህ አገልጋዮቻችን ነፃነት ይውጡ፣ ልጅ የለንም፣ ሀብታችንንም ለነዳያን እንስጥ፣ እነዚህን አገልጋዮቻችንንም ደግሞ ነፃ እናውጣቸው አለች። በዚህ ሰዓት እግዚአብሔር ጸጋ ዘአብ ካህኑ በጣም ደስ አለው። አንቺ የተባረክሽ ሴት ሆይ እግዚአብሔር አምላክ ባርኮ ነው የሰጠኝ፣ አንቺ ያልሽኝን ሁሉ አደርጋለሁ አለ። እንደገና አገልጋዮቻቸው ነፃ እንዲወጡ አደረጓቸው፣ ነፃነት ሰጧቸው። እነሱም እያገለገልናችሁ እንኑር ከናንተ አንለይም ብለው አሉ። ነገር ግን ነፃነት ተሰጥቷቸው እንደ ልጆቻቸው ሆነው እንዲያገለግሉ ሆነ። ሀብታቸውን ንብረታቸውን ሰጥተው በእንዲህ ሁኔታ እየኖሩ ሳለ በዛ ሀገር አንድ አላዊ ንጉሥ መተሎሚ የሚባል ሰው መጣ። እሱም ጣዖት የሚያመልክ ጣዖት የሚከተል በዛ ሀገር ያሉትን መሳፍንቱን መኳንንቱን ሁሉ ዳሞት በተባለ ሀገር ያስጨንቅ ነበርና ወደ እግዚአብሔርና ጸጋ ዘአብ ወዳሉት ቦታ መጣና እግዚአብሔር ተማረከች። ብዙ ሀብት ንብረት ካወደሙ በኋላ ጸጋ ዘአብን ሊገሉ ሲሉ ጸጋ ዘአብ ከእጃቸው አመለጠ። ባህር ውስጥ ጠልቆ 3 ቀን 3 ሌሊት አደረ። በዛም ቅዱስ ሚካኤል እንደ ድንኳን አድርጎለት ቤት አድርጎ በዛ ድንኳን ውስጥ 3 ቀን አድሮ ምንም ሳይሆን ቆየ ይላል። ምክንያቱም በጸጋ ዘአብ ውስጥ ጸጋ አባ ተክለ ሃይማኖት ገና ስለሚወለዱ ያ ነገር ያ ቅዱሱ ከመወለዱ በፊት ጸጋ ዘአብ ምንም እንዳይደርስበት ቅዱስ ሚካኤል ይጠብቀው ነበርና በዚህ ሰዓት ጸጋ እግዚአብሔር ተማርካ ወደ ዳሞት አውራጃ ተወሰደች። ጸጋ ዘአብ በዛ 3 ቀን በኋላ መልአኩ ወስዶ የታደረሰው ባህር ውስጥ ሆኖ ይጸልይ ነበርና ቅዱስ ሚካኤል ወስዶ ወደዛው ቦታው መልሶታል። ያም ጽላልሽ የተባለ ቤተክርስቲያን ፈርሶ ሀብቱ ሁሉ ወድሞ ያለቅሱ ያዝኑ ነበረ። በዛን ሰዓት ጸጋ ዘአብ እያዘነ እያለቀሰ በቤተ መቅደስ ያገለግል ነበረ። እሷ እግዚአብሔር ተማርካ በጣዖት ቤት ውስጥ እንድትኖር በዛም እያለቀሰች እያነባች እህል ውሃ ሳትቀምስ ቅዱስ ሚካኤል ሆይ አውጣኝ፣ አድነኝ፣ ዝክርን የማዘክረው ስምን የምጠራው ለክፉ ቀን እንድትረዳኝ ነው፣ እባክህን አድነኝ እያለች ታለቅስ ታነባ ነበረ። ከብዙ ጊዜ በኋላ ያ ንጉሡ መሳፍንቱን መኳንንቱን ጠርቶ ድግስ አዘጋጅቶ እግዚአብሔርን ሊያገባት እሷን ሚስት ሊያደርግ ወደ ጣዖቱ ወሰዳት ይላል። እግዚአብሔር የንግሥት ልብስን አስለብሷት እጅግ ያማረ እጅግ ብዙ ወርቆችን አስለብሶ ወደ ጣዖቱ ቦታ ወሰዳት ይላል። በዛ ሰዓት እግዚአብሔር ጸለየች ወደ እግዚአብሔር። ቅዱስ ሚካኤል አስቀድሞ ተገልጦ ከዚህ መከራ አወጣሻለሁ፣ እግዚአብሔር ያድንሻል፣ ጸልይ በርቺ ብሏት ነበርና መች ነው የምታድነኝ? ቅዱስ ሚካኤል ቃል ገብተልኝ ነበረ። ባለቤተ ካህን ነው፣ እሱ ንጹሕ ቅዱስ ነው። እኔም የካህን ሚስት ከባለቤቴ በስተቀር አላቅም። እባክህን ስለ ጻድቁ ስለ ባለቤቴ ስለ ካህኑ ጸጋ ዘአብ ብለህ እባክህን አምላኬ ሆይ ከዚህ ከአላዊ ከዚህ ከካሃዲ ከዚህ ጣዖት አምላኪ ሰውዬ አድነኝ እያለች ትጸልይ ነበረ። በዚህ ሰዓት ያ ጣዖት አምላኪው መተሎሚ ነገስታቱን መሳፍንቱን መኳንንቱን ጠርቶ ጣዖቱ ፊት እሱ ሰግዶ እሷንም ሊያሰግዳት ሲል ጸጋ እግዚአብሔር በልቧ ወደ እግዚአብሔር ትጸልይ ነበረና ከሰማይ መብረቅ እና ነጎድጓድ ድምፅ ተሰምቶ
እነሱ እንዳልነበሩ ሆነው ወድቀው ቅዱስ ሚካኤል መጥቶ በክንፉ አቅፏት ተሸክሟት ወደ ባለቤቷ ወደ ጸጋ ዛብ ወደ ደብረ ጸላሉሽ ወደዛ ቤተ ክርስቲያን ይዟት ሰውሮ ወሰዳት ይላል። ክብር ምስጋና ለእግዚአብሔር ይሁን። በአንጻራዊው በዘፍጥረት ምዕራፍ 20 ከቁጥር 1 ላይ የአብርሃም ሚስት ሳራ ጌሪራ በተባለ ቦታ በደረሱ ጊዜ አቤሜሌክ የተባለ ንጉሥ የአብርሃምን ሚስት ሳራን ሚስት ሊያደርጋት ወሰደ። አብርሃምን ፈርቶ እህቴ ናት አለ። እህቴ ናት ብሎ እንዳይገሉት ተናግሮ ነበርና በዚህ ሰዓት ሳራን አቤሜሌክ ወስዶ ሚስት ሊያረጋት ወሰደ። አይዛብ ነው፣ ጣዖት አምላኪ ነው። ሳራ ወደ እግዚአብሔር ጸለየች። በዚህ ሰዓት እግዚአብሔር ምን አደረገ? መልአኩን ልኮ ለአቤሜሌክ እንዳትነካት፣ እሷ የነቢይ ሚስት ናት፣ እሷን ከነካህ ሞት ትሞታለህ፣ ሞትም ባንተ ፊት እያንዣበበ ነው፣ እንዳትነካ ብሎ ማስጠንቀቂያ ሰጥቶታል። በዚህ ሰዓት እግዚአብሔር በታላቅ መቅሰፍት የአቤሜሌክን ቤትና እዛ ቤት ያሉትን ሁሉ መታቸው ይላል። በዚህ ሰዓት አቤሜሌክ አብርሃምን ጠርቶ ለምን ይሄን ነገር አደረክብኝ? እህቴ ናትስ እንዴት ትላለህ? ባለቤት ሆና ሳለ እህቴ ናት ለምን አልክ? በአንተ የተነሳ ቤቴ ሁሉ በመዓት ተቀሰፈ፣ ተመታ። እኔንም እግዚአብሔር አስጠነቀቀኝ፣ እባክህን ባለቤትን ውሰዳት አለ። እግዚአብሔር አስቀድሞ ምን አለ? በዘፍጥረት ምዕራፍ 20 ከቁጥር 7 ላይ ነቢይ ስለሆነ ስላንተ ይጸልያል፣ አንተም በየዋህነት እህቴ ናት ብሎ ስላለ በየዋህነት ስለተቀበልክ እንጂ እገል ነበረ። ነገር ግን አብርሃም ነቢይ ስለሆነ ስላንተ ይጸልያል፣ እሱንም ይቅርታ ጠይቀው ብሎታል። አምላካችን እግዚአብሔር ቅዱሳኑን እጅግ ያከብራቸዋል፣ በመከራ ሰዓት ይደርስላቸዋል። እነሱ ለሱ ስለታመኑ አምላክነቱን ወደው አምልከው ተስፋ ስላደረጉ በመከራቸው ሰዓት አሳልፎ አይሰጣቸውም። በመከራቸው ሰዓት መላእክትን ልኮ ይሰውራቸዋል፣ ያድናቸዋል፣ ከመደረሰባቸው መከራ ሁሉ ነፃ ያደርጋቸዋል። አምላካችን ለኛም የነሱም አምላክ የኛም አምላካችን ስለሆነ ከሚመጣብን መከራ ሁሉ እንዲሁ ይሰውረን። በዚህ ሰዓት ስላንተ ይጸልያል፣ በል እሱን ይቅርታ ጠይቅ ብሎታል። በዚህ ሰዓት ሳራን መልሶ አብርሃምን ጸልይልኝ ብሎታል። ያ ቤት በኃጢአት የአቤሜሌክ ሚስቶችን ማህፀን ዘግቶ ነበርና እግዚአብሔር ልጅ እንዳያገኙ በአብርሃም ጸሎት፣ በነቢዩ ጸሎት እግዚአብሔር ለዛ ቤት ምሕረትና ፈውስን አድርጎላቸዋል። ክብር ምስጋና ለአምላካችን ይሁን። በዚህ ሰዓት መተሎሚ ከሰማይ መብረቅ መጥቶ ጣዖቱንም በዛ ሰዓት የሚያገለግሉትን የጣዖት አምላኪዎች ካህናትን ወደ 300 ሰዎችን ገደላቸው፣ ጠፉ። አበያ መተሎሚ አይምሮ ተነስቶት አይምሮ ፈዞ ለ25 ዓመት ግደሉ ይላል። ሲገሉ ደግሞ ለምን ገደላችሁ እያለ መልሶ ይቃወማል። ጠዋት ደህና ከሆነ ማታ አይምሮ የሳተ ሆኖ በዚህ ሁኔታ የጸጋ ዛብን ባለቤት ወይም እግዚአርያን በመድፈሩ ወይም ደግሞ በመውሰዱ በዛ ቤት መቅሰፍት ወርዶበታል ይላል። በዚህ ሰዓት እግዚአርያ ጸጋ ዛብ ቤተ ክርስቲያን ማዕጠንት እያጠኑ ሳለ እሷ ተከናንባ የለበሰችው የንግስታትን ልብስ ለብሳ አያት። ተከናንባ ነበረና እሷን ከባረካት በኋላ ባለቤቱ እንደሆነ አላወቀም። በዚህ ሰዓት ወደ ውጭ ወጣ ቁጭ ብላ ንግስት ሆይ ሰላም ላንቺ ይሁን፣ ከነገስታት ወገን ነው መልክሽ የሚመስለው፣ ከየት ነው የመጣሽ እያለ ይጠይቃት ነበረ። ባለቤቱ እንደሆነች አላወቀም። በዚህ ሰዓት እሷም
እኔ መጣውኝ መተሎሚ የተባለ ሰው ንጉሥ ልብሴንም ባሪያዎቼን አገልጋዮቼን ሁሉ ወስዶብኝ ባዶ እጄን አስቀርቶኝ እነሆ ዛሬ ሸሽቼ መጣው አለችው። ራሷን አልገለጠችለትም። ስለዚህ አንድ ጸጋ ዛብ የሚባል ካህን እንደነበረ ሰማለው። ሚስቱ ተማርካለች፣ ብቻውን ይኖራል። ምናልባት እሱ ባል እንዲሆነኝ እሱን ላገባ ነው የመጣው ብላ ፈተነችው። በዚህ ዛት ጸጋ ዛብ እግዚአብሔር ይሄን ነገር ያርቅልኝ፣ እኔ ካህን ነኝ፣ ሌላ ሚስት ማግባት አልችልም፣ እሷን እግዚአብሔር ይመልስልኛል ተስፋ አደርጋለሁ ብሎ አላት። እሷ እኮ ተማርካለች፣ ከዚህ በኋላ እኮ መምጣት አትችልም ብላ መልስ ሰጠችው። አይ በፍጹም ለእግዚአብሔር የሚሳነው ነገር የለም፣ ባለቤቴን ያመጣልኛል ብሎ መልስ ሰጣት። ካልተመለሰችም እኔ በንጽህና በቅድስና ይቀጥላለሁ አላት። በዚህ ሰዓት ጸጋ ዛብ እንዲህ ስትለው የሃይማኖትን ጽናት በእግዚአብሔር ላይ ያለውን እምነት ካረጋገጠች በኋላ እጅግ ደስ ብሏት እኔ እግዚአብሔር ነኝ ብላ ራሷን ገለጠችለት ይላል። ክብር ምስጋና ለእግዚአብሔር ይሁን። በዛ ሰዓት ጸጋ ዛብ ደስ አለው። እርስ በርሳቸው ተቃቀፉ፣ ተያይዘው ወደ ቤታቸው የገቡ ይላል። እግዚአብሔር አምላክ መከራቸውን ወደ ደስታ፣ ፈተናው ቀላል አልነበረም የደረሰባቸው። ነገር ግን ሁለቱም በየፊናቸው ወደ አምላካቸው ይጸልዩ ይማጸኑ ነበረ። ምእመናት በሕይወታችን በክርስትናችን ብዙ ፈተናዎች ያጋጥሙናል። ዓለም የፈተና መድረክ ናት። በተለይ ክርስቲያኖች እኛን የሚዋጋን ከስጋዊ ከደማዊ ሳይሆን ከመናፍስት ርኩሳን ረቂቃን ከሆኑ 24 ሰዓት ሙሉ ከማያንቀላፉ እረፍት ከሌላቸው የበጎ ነገር ሁሉ ጠላት የሆኑ አዳም አባታችን ከገነት ያወጡ በክርስቶስ በሱ ቤዛነት አዳም ወደ ቀድሞ ክብሩ ቢመለስም ለኔና ለናንተ ግን 24 የሚፈትንን ጠላት አለብንና ይህንን ጠላት እግዚአብሔር አምላክ ድል እንድናደርገው ኃይልና ብርታቱ ለሁላችን ያድለን። በዚህ ሰዓት ጸጋ ዛብና እግዚአብሔርን እያመሰገኑ አምላካቸውን ስራውን፣ ከሃሊነቱን፣ በጎነቱን፣ ቸርነቱን፣ ትድግናውን ያደረገላቸውን በጎ ስራ እያደነቁ ወደ ቤታቸው ገቡ ይላል። መጋቢት 24 ሰዓት ቀን ህልም አለሙ። እሷ ምሰሶ ከምድር እስከ ሰማይ ብርሃን የለበሰ በብርሃን የተመላ ምሰሶ አየች። በዛም በምሰሶ ብዙዎች ይሰግዳሉ፣ ብዙዎች ወደ ምሰሶ ይጠጋሉ። ያንን አይታ በጣም ደስ አላት። እሱም ደግሞ ፀሐይ ከቤት ወጥቶ ፀሐዩ ክንፍ ኖሮት በክንፎቹ ላይ ብዙዎች ክንፍ ያላቸው ተንጠልጥለው ሲበሩ ጸጋ ዛብ አየ። ሁለቱም ህልማቸውን ተነጋግረው ፈቃድ እግዚአብሔር ይሁን ብለው ተኙ። መጋቢት 24 ቀን ጸጋ ሁለቱ መልአከ እግዚአብሔር ነግሯቸው አባታችን አቡነ ተክለ ሃይማኖት ተጸነሱ ይላል። ክብር ምስጋና ለእግዚአብሔር። መልአኩ ቅዱስ ገብርኤልም ቅዱስ ሚካኤልም መጥቶ የህልሙን ትርጉም ነገራቸው። ከምድር እስከ ሰማይ የሚደርሰው ምሰሶ ታላቅነቱ እጅግ የከበረ እጅግ በጸሎቱ ኃይልን የሚያደርግ ጠላትን የሚቀጠቅጥ ከምድር እስከ ሰማይ ጸሎቱ ወደ እግዚአብሔር ማረጉ ነው። የሱ ምሳሌ ነው። የሚሰግዱለት ደግሞ ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱ፣ ህዝቡ በአማላጅነቱ በአባትነቱ ተማምነው እሱም መከተላቸው ነው። ይሄ ነው አላት። እሱም ደግሞ ፀሐይ ከቤት ሲወጣ ያያኸው፣ አዎ ፀሐይ የተባለ ደግ ልጅ የምትወልዱት እሱ ነው። እጅግ በጽድቁ በበጎ ስራው እንደ ፀሐይ ያበራ ነው። ክንፍ ያላቸው የሚከተሉት የተባሉት
እነዛ የሚበሩት በመንፈስ ቅዱስ የሚወላቸው ደጋግ ቅዱሳን ጻድቃን መነኮሳት እልፍ አእላፋት ወትእልፊተ አእላፋት የሚከተሉት መነኮሳቱ ቅዱሳኑ ምእመናን ናቸው። ነገር ግን በዚሁ በርቱ፣ እግዚአብሔር አምላክ ጸሎታችሁን ሰምቷል ብሎ ቅዱስ ሚካኤል አረገ። የእግዚአብሔር ፍቃድ ሆኖ አባታችን አቡነ ተክለ ሃይማኖት በታኅሳስ 24 ቀን በዛሬ ዕለት እጅግ እንቁ የመሰሉ ያማሩ አባታችን ተወለዱ። ክብር ምስጋና ለእግዚአብሔር ይሁን። ከተወለዱ በኋላ እጅግ ደስ አላቸው። ስማቸውንም ፍስሐ ጽዮን የጽዮን ደስታ ብለው ሰየሟቸው። በዚህ ሰዓት አባታችን ቅዱስ አቡነ ተክለ ሃይማኖት በሶስተኛው ዕለት የተወለዱት ዕለተ አርብ ነው። ዕለተ እሁድ በሰንበት ቀን በሶስተኛው ሰዓት አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው እጃቸውን ዘርግተው ወደ ሰማይ ያዩ፣ በተኙበት ሆነው አመሰገኑ። አፍ አውጥተው እግዚአብሔርን አመስገኑ። ክብር ምስጋና አመስግኑት እግዚአብሔር። እግዚአብሔር አብ በባህሪ በልሁና ከወልድና ከመንፈስ ቅዱስ ጋር እሱ በአካል በስም ልዩ ነው። እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በህልውና በባህሪ አንድ ነው። በስምና በአካል ግን ልዩ ነው። እግዚአብሔር መንፈስ ቅዱስ ከአብና ከወልድ ጋር በህልውና በባህሪ አንድ ነው። በአካልና በስም ግን ልዩ ነው ብለው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይሁን ብለው ሥላሴን በሶስት ቀናቸው በሕፃን አንደበት አመስግነዋል። አመስግኑ እግዚአብሔርን። እማፈ ደቂቅ ወሕፃናት አስተዳለው ከስባተ በእንተ ጸላኢ ከመትንስቶ ለጸላኢ ወለገፋኢ ጠላቶችን ታሳፍር ዘንድ አንተን የሚንቁ አምላክነትን የካዱ በአንተ የማይተማመኑትን ታሳፍር ዘንድ ሕፃናትን ከሕፃናት አንደበት ምስጋናን ለራስ አዘጋጀ ተብሎ በመዝሙር 8 ላይ እንደተነገረ ነገረ ቃልከ ያበርህ ወያጠብብ ሕፃናተ ይላል። ነገረ ቃልከ የአፍ ቃል ያንተ ቃል ሕፃናትን አዋቂዎች ያደርጋቸዋል፣ ጥበበኞችም ያረጋቸዋል ይላል። ለእግዚአብሔር የሚሳነው ነገር የለም። ምስጋናን ለሱ እንዲናገሩ ሕፃናትን በዕለተ ሆሳዕና የ2 ዓመት የ6 ወር ሕፃናትን እንዲያመሰግኑት አድርገዋል። እነዛ ሕፃናትን ደግሞ ጻፎች፣ ፈሪሳውያን፣ አይሁዶች ሲከለክሉ የቢታንያ ድንጋዮች እየዘለሉ ሆሳዕና ለወልደ ዳዊት ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ሆሳዕና መባል መድኃኒት ማለት ይገባል ብለው አመስግነዋል። በዚህ ሰዓት አባታችን ተክለ ሃይማኖት በሶስተኛ ዕለት አመስግነዋል። አባታቸው ጸጋ ዘአብ ከቤተ መቅደስ አገልግለው ሲመጡ ይህንን ምስጋና ነገሯቸው። እግዚአብሔር ልጄ ጠዋት እንዲህ ብሎ አመሰገነ ብላ ስትነግራቸው ጸጋ ዘአብ ደስ ብሏቸው ልጄ ሆይ እግዚአብሔር ያሳድግ፣ በሞገስ በጸጋ ያሳድግ፣ ካህን ሆነ በእኔ ቦታ ተክተ እየቀደስክ እግዚአብሔርን እንድታመሰግን ያብቃህ ብለው አመስግነዋል። ክብር ምስጋና ለእግዚአብሔር ይሁን። የተወደዳችሁ ምእመናን ምእመናት፣ የአባታችን የአቡነ ተክለ ሃይማኖት ልዩ የሚያደርገው ተስዓቱ ቅዱሳን በ3ኛ መቶ ክፍለ ዘመን ከሮምና ከግብፅ
ተሰደው ኢትዮጵያ ሀገራችን መጥተው ኢትዮጵያን ክርስትና ያቀኑ ቅዱሳን ናቸው ብለን እጅግ እንወዳቸዋለን፣ እናከብራቸዋለን። ገዳም በእነሱ ስም ተሰይሞ ታቦት በእነሱ ተሰይሞ ይገለገላሉ፣ ይመሰገናሉ፣ ስማቸውን እንጠራለን። ለእኛ ግን ብርቅ የሚሆኑን አባታችን አቡነ ተክለ ሃይማኖት ሀገር በቀል ጻድቅ ናቸው። ጥቁሮች ብዙ ጊዜ አፍሪካውያን በነጮች እንናቃለንና ጥቁሩ ወይም ኢትዮጵያዊ አባታችን አቡነ ተክለ ሃይማኖት እግዚአብሔር የኢትዮጵያ ጻድቅ እንዲሆኑ ሀገራችን ኢትዮጵያ እጅግ በጣዖት አምልኮ በዛን ዘመን በሳቸው ዘመን ልዩ ልዩ ዛፎችን፣ ውሃን፣ ድንጋይን የሚያመልኩ ሌላም የሚያረጉ ሰዎች የነበሩበት ጊዜ ነው። ከጫፍ እስከ ጫፍ ሐዋርያነታቸውን ዙረው ሰብከው ከጣዖት አምልኮ ከኃጢአት መልሰው ሰዎች በጽድቅ ጎዳና ለመንግስተ ሰማያት እጩ እንዲሆኑ ለእግዚአብሔር አባግዓ ክርስቶስ እንዲሆኑ ያደረጉ ታላቅ ሐዋርያ ናቸው። ይህን ሐዋርያ የሰጠን አምላክ ክብር ምስጋና ለስሙ ይሁን። ልዩ የሚያደርገው ደብረ ሊባኖስ መናፍቃን ብዙ ይላሉ፣ ብዙ ያወራሉ። የቀና ብዙ ያወራል። በጨለማ ሕይወት ያለ ሰው ብዙ ያወራል። ለአውሬው መንፈስ የአውሬው አፈ ጉባኤ ወይም ደግሞ የእሱ አፍ ሆኖ ለአውሬው ምስክርነት የሚሰጡ መናፍቃን የተነሱበት ዘመን ነው። በየመስኮቱ ይህ ዘመን የኛ ነው በሚመስል ሁኔታ እጅግ ልባቸውን አደንድነው አፋቸውን በቤተ ክርስቲያን በቅዱሳን ላይ ይከፍታሉ። በራእይ ዮሐንስ ምዕራፍ 13 ላይ እንደተነገረው አውሬው የእግዚአብሔር ማደሪያውንና የእግዚአብሔር ወዳጆችን ይሳደብ ዘንድ አፍ ተሰጥቶ ይላል። ለጠላት የሚሰጥበት ዘመን አለ፣ ጊዜ አለ። ያ ጊዜ እስከሚያልፍ ክርስቲያኖች መታገስ አለብን፣ መጸለይ አለብን፣ በሃይማኖታችን መጽናት አለብን እንጂ ሁሉ ነገር ሰዎች በተናገሩ ቁጥር ልባችንን፣ ሀሳባችንን፣ ማንነታችንን አሳልፈን መስጠት የለብንም። ከባለጌ ጋር ብዙ ጊዜ መልስ መሰጣጠትም አስፈላጊ አይመስለኝም። በሃይማኖታችን ጽኑ። በተለይ ወጣቶች በሃይማኖታችሁ ጽኑ። ሁለት ሃይማኖት የለም፣ አንዲት ጥምቀት፣ አንድ ሃይማኖት፣ አንድ እግዚአብሔር ይላል በኤፌሶን መልእክቱ ቅዱስ ጳውሎስ በምዕራፍ 4 ከቁጥር 5 ላይ እንደጻፈው። ስለዚህ ምእመናት ቅዱሳን አባቶቻችን ባቆዩልን፣ ባስተማሩን፣ በጸሎታቸው በቃል ኪዳናቸው ባደረጉልን በጎ ስራ በእነሱ ጥላ ስር በእነሱ ረድኤት በእነሱ በረከት በእነሱ ቃል ኪዳን እግዚአብሔር ኢትዮጵያን ይጠብቃታል። እኛንም እየጠበቀን ነው። በዚህ ጽኑ። በተለይ ደብረ ሊባኖስ ላይ ከዓመት እስከ ዓመት የጻድቁ መታሰቢያ የጻድቁ ያደረገላቸውን የገባላቸው ቃል ኪዳን ለዘላለም እያበራ ይኖራል። ብዙ ታምራት፣ ብዙ ድንቅ ስራዎች በደብረ ሊባኖስ እየተፈጸሙ ናቸው ያሉት። ዘተወክፈ ጻድቀ በስመ ጻድቅ አስፈ ጻድቅ እሴተ ጻድቅ ይነስ ይላል። ጻድቅን በጻድቅ ስም የተቀበለ ያከበረ የጻድቅን የእሱን ዋጋ የእሱን በረከት ያገኛል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እውነት እላችኋለሁ በደቀ መዝሙሬ በአንዱ ስም ቀዝቃዛ ውሃ የጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ በሰጠን ቃል ኪዳን የአባታችን የአቡነ ተክለ ሃይማኖት ረድኤታቸውን በረከታቸውን ያሳድርብን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አረቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለ ዕለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን